ቅዱሳን ከበቁ በኋላ ይበላለጣሉ አይበላለጡም? ከአቡነ ገብረ መንፈስ ቅዱስና ከአቡነ ተክለ ሃይማኖት ማን ይበልጣል? ከአባ እንጦንስና ከአባ መቃርስ ማን ይበልጣል? ከሚካኤል ከገብርኤል ማን ይበልጣል? ይህንን እናያለን። መጽሐፍ ቅዱስ በዚህ ጉዳይ ምን ይላል የሚለውን ሐሳብ እናነሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሳ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተከበራችሁ የእግዚአብሔር ቤተሰቦች ወደ ኦርቶዶክሳውያን በልዑል አምላክ እግዚአብሔር ስም ሁላችሁንም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አላችሁ? እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ይህንን ጥያቄ ተጠይቄ ነው። እነዚህን ብቻ አይተን እንጨርሳለን። በቅዱሳን ሕይወት መበላለጥ አለ እውነት? እስኪ እሱን እንመልከት። ይህ ሐሳብ የሚያስነሳው የመጀመሪያው የማቴዎስ ወንጌል ምዕራፍ 11 ቁጥር 11 ላይ ይተንሳም ትውልደ አንስት ዘያብዮ ለዮሐንስ መጥምቅ፣ ሴቶች ከወለዷቸው መካከል ዮሐንስ መጥምቅን የሚበልጥ አልተነሳም ብሎ እግዚአብሔር በቃሉ ተናግሯል። ሴቶች ከወለዷቸው መካከል ዮሐንስ መጥምቅን የሚበልጠው አልተነሳም። ሴቶች ከወለዷቸው መካከል ነው የተባለው። ሴቶች የወለዷቸው ሁሉም ቅዱሳን ናቸው። እንደምታውቁት ከሴት ያልተወለደ ከቅዱሳን መላእክት ውጪ ከራሱ ከእግዚአብሔር ቅድስት ሥላሴ ውጪ ከሴት ያልተወለደ አልነበረም። ከሶስቱ አካልም አንዱ አካል በኋላ ዘመን ከሴት ተወልዷል እና ከሴት ከተወለደው መካከል ዮሐንስን የሚበልጥ የለም ተባለ። ምን ማለት ነው? እውነት ሴቶች ከወለዷቸው መካከል ዮሐንስ መጥምቅን የሚበልጥ የለም ማለት በቅዱሳኑ መበላለጥ አለ? ምን ማለት ነው የሚለውን ሐሳብ እናንሳ። መጽሐፍ ቅዱስ በራሱ በነገራችን ላይ ዮሐንስ መጥምቅን ብቻ አይደለም ሴቶች ከወለዷቸው መካከል የሚበልጥ የለም የተባለው። የተወሰኑ ሐሳቦችን በዚህ ጉዳይ እናንሳ ብንል የመጽሐፍ ቅዱስ ቃል አንብብላችሁ። ቅድም ዮሐንስ መጥምቅን የማቴዎስ ወንጌል ምዕራፍ 11 ቁጥር 11 ላይ ያለው ነው። ይተንሳም ትውልደ አንስት አማን አማን እብለክሙ ይተንሳም ትውልደ አንስት ዘያብዮ ለዮሐንስ መጥምቅ፣ እውነት እውነት እላችኋለሁ ሴቶች ከወለዷቸው መካከል ዮሐንስ መጥምቅን የሚበልጥ ምን አላለም? አልተነሳም። የሚበልጥ አልተነሳም ነው ይልና አሁን ዮሐንስ መጥምቅን የሚበልጥ አልተነሳም ከተባለ ዮሐንስ መጥምቅ ብቻ የሁሉ በላይ ነው መባል ነበረበት። ግን መጽሐፍ ቅዱስ በሱ አያበቃም። አንደኛ ነገሥት ምዕራፍ 3 ቁጥር 12 ላይ ነብዩ እግዚአብሔር ቅዱስ ሶሎሞን አንደኛ ነገሥት ምዕራፍ 3 ጥበብን የለመነበት ነው። እግዚአብሔር ምን ላድርግልህ ሲለው አስተዋይነትን ጥበብን ስጠኝ፣ ሕዝብን እንድመራ ፍርድ እንዳላጓድል ጥበብን ስጠኝ ብሎ ለመነ። ይህ ልመና እግዚአብሔርን ደስ ስላለው እግዚአብሔር እንዲህ አለው። ቁጥር 11 ጀምሮ ያለውን ላንብብላችሁ። ፍርድን ትለይ ዘንድ ለራስህ ማስተዋልን ለመንህ እንጂ ለራስህ ብዙ ዘመናትን ባለጠግነትን የጠላቶችህንም ነፍስ ሳትለምን ይህን ነገር ለምንሃልና እነሆ እኔ እንደ ቃልህ አድርጌልሃለሁ፣ ጥበበኛ አድርጌሃለሁ ማለት ነው። እነሆም ማንም የሚመስልህ ካንተ በፊት እንደሌለ ካንተም በኋላ እንዳይነሳ አድርጌ ጥበበኛ አድርጌሃለሁ አለው። አሁን ሶሎሞንን ደግሞ አልቦም ቅድሜከ ወአልቦም ድህሬከ፣ ካንተም በፊት እንዳንተ ያለ የለም፣ ካንተም በኋላ ደግሞ እንዳንተ ያለ አይነሳም የለም አለው። አልነበረም ወይ? እውነት ምን ማለት ነው? በቅዱሳኑ ገድል በእነ ቅዱስ ጊዮርጊስ ሰማዕታት ተጋድሏቸውን ሲፈጽሙ አሁን ቅዱስ ጊዮርጊስን የሰማዕታት አለቃ እንላለን። መክበበ ሰማዕታት ይባላል። ካንተም በኋላ ካንተም በፊት እንዳንተ ያለ የለም ተብሏል። ቅዱስ ጊዮርጊስ እነ ቅዱስ ቂርቆስ እንዲህ ተብለዋል። ብዙ ቅዱሳን እንደዚህ ተብለዋል። ምን ማለት ነው? ደረጃ ማበላለጥ ነው። ቅዱስ ጊዮርጊስ የገባበት መንግስተ ሰማያትና ቅዱስ ቂርቆስ የገባበት መንግስተ ሰማያት እነ ቅዱስ አርሴማ የገቡበት ይለያያል ማለት ነው ወይስ ደግሞ መበላለጥ ማለት ምን ማለት ነው? አሁን አንዱ አለቃ፣ አንዱ ሿሚ፣ አንዱ ተገዥ እንደሆነ እንደዛ ነው? ምን ማለት ነው? ገብታችኋል? ግን ይህን ሐሳብ በደንብ እናንሳው ነው ለመናገር እርግጠኛ ነኝ እናንተ ተጠቅማችሁበት ሌሎችም እንደምታደረሱ ተስፋ አደርጋለሁ። ምን ማለት ነው? ይሄ አረዳዳችንን ማስተካከል አለብን። እግዚአብሔር መጽሐፍ ቅዱስ ልክ ነው እንዲህ ያለው? አዎ ልክ ነው። ስለዚህ እንዴት እንረዳው ነው ይህንን ሐሳብ። እንደውም በቤተ ክርስቲያን ትምህርት መትሕተ ፈጣሪ መልዕልተ ፍጡራን የምትባል እመቤታችን ቅድስት ድንግል ማርያም ናት። ነገር ግን ከሴት የተወለደችው ሴቶች ከወለዷቸው መካከል ካንተ የሚበልጥ የለም የተባለው ደግሞ ዮሐንስ መጥምቅ ነው። ድንግል ማርያም ተረስታ ነው ወይስ ደግሞ ከእናቴ ቀጥላ አንተ ከዛ ዮሐንስ ከዛ ደግሞ ጊዮርጊስ ከዛ ቅዱስ ቂርቆስ እንደዚህ ወርደር ማስቀመጥ ነው? መጀመሪያ ሚካኤል ከዛ ገብርኤል ከዛ ወርደር ማስቀመጥ ነው? ምን ማለት ነው ሐሳቡ በራሱ? ይሄንን በደንብ ማሰብ
መረዳት ይጠበቅብናል ማለት ነው። ይሄንን በደንብ ማየት ይፈልጋልና ከወንጌሉ ተነስቼ የተወሰኑ ነገሮችን ላብራራ፣ ሐሳቡ ግልጽ ስለሆነ ማለት ነው። የማቴዎስ ወንጌል ምዕራፍ 11 ቁጥር 11 ይተንሳም ትውልደ አንስት ዘያብዮ ዮሐንስ መጥምቅ፣ ዮሐንስ መጥምቅን የሚበልጠው የለም ይልነው። ቀጥሎ ምን ይላል? ወመንግስተ ሰማያትሰ ዘይንሶ ያብዮ፣ በመንግስተ ሰማያት ግን የሚያንሰው ይበልጣል። አሁን ይሄ ሐሳብ ምንድነው? ባጭሩ ይህንን ሐሳብ ግልጽ አድርጌ ብቻ ላንሳና ትምህርቱን ሐሳቡን ልጠቅልል። ካንተ የሚበልጥ የለም፣ ሴቶች ከወለዱት መካከል ከገሌ የሚበልጥ የለም፣ ካንተም በፊት ካንተም በኋላ እንዳንተ ያለ የለም የሚለው ሐሳብ በምን መሰላችሁ የምንረዳው? ፍጹም ክብር ያለው መሆኑን፣ በእግዚአብሔር ዘንድ የተወደደ መሆኑን፣ ፍጹም ተጋዳይ መሆኑን፣ የተሻለ ቅዱስ መሆኑን ለመግለጽ፣ ፍጹም ክብር ያለው መሆኑን ለመግለጽ ነው እንጂ አንዱ ቅዱስ ከአንዱ ቅዱስ ይበልጣል መበላለጥ ምናምን ማለት አይደለም። በነገራችን ላይ ሐሳቡ ገብቷቸዋል ብዬ አስባለሁ። በቅዱሳን ዘንድ አንዱ የበታች አንዱ የበላይ የሚባል ነገር የለም። ግን ክብራቸውን ለመግለጽ ነው እንደሚባለው። ለምሳሌ በቤተክርስቲያን እንደው እንዳንተ ያለ እኮ የተማረ ምሁር ሰው የለም ይባላል። አንድ መምህር አይደል ይባላል፣ ግን ሌላ የለም ማለት ነው። አሁን በኢትዮጵያ ምንም የለም ማለት ነው። አንዱን መምህር ስናደንቀው እንደዛ ማለት እንደ ያንተስ ይለያል፣ የገሌ ተሰጦት ይለያል፣ ያንቺስ ይለያል ይባላል፣ ግን ሌላ የለም ማለት ነው። የዛን ሰው ችሎታ ለመግለጽ እንደሚደረገው የዚያን ሰው ማንነት ለመግለጽ ነው እንደምናደርገው ማለት ነው። በሴቶቹም በወንዶችም እንዲህ ይባላል። በጣም እኮ ነው የሚገርም አይምሮ ነው ያላት፣ እንደው እንደሷ ያለ አይቻላቅ ይባላል። አድናቆትን እንደው እንደዚህ ያለማ ጥፍጥና ቀምሻ አላቅም ይባላል። እውነት ቀምሰን አናቅም፣ እንደዚህ በልቻ አላቅም እንላለን አይደል? በልተን አናቅም ማለት ነው። በቃ ፍጹም መመቸቱን የሚገለጽበት ወይም ደግሞ ክብር የሚገለጽበት ነገር ነው። እንደዚህ እንዳንተ ያለ የለም ሲባል እንደዛ ነው፣ ክብሩን ነው የሚገልጸው ነው። እኛ ራሱ ብዙ ነገሮችን እንዲህ እንላለን ማለት ለመናገር እንደው እንደዚህ አይነትማ የተመቸኝ ነገር የለም ስንል ሁሉ አይመቸንም ነበር ማለት አይደለም። አሁን ለዛ ነገር ያለንን አክብሮት፣ ያለንን ፍላጎት፣ ያለንን ጥሩ አመለካከት ለመግለጽ የምንጠቀማቸው ቃላት ናቸው እነዚህ። እንዳንተ ያለ የለም፣ በጣም ትልቅ፣ እኔ እንደዚህ አይነት አይቼ አላውቅም፣ እንደዚህ አይነት ንግግር፣ እንደዚህ አይነት ቃል፣ እንደዚህ አይነት ድምጽ ሰምቼ አላውቅም፣ እንደዚህ አይነት ችሎታ አይቼ አላውቅም ምንለው አይተን ስለማናቅ ሳይሆን የዛን ሰው የዚያችን ሴትዮ ወይም ደግሞ የአደነቅነውን ሰው የዚያን ሰው አድናቆት ለመግለጽ ችሎታውን ለመግለጽ የምንጠቀማቸው ቃላት ናቸው እንጂ የመጨረሻችን ነው ማለት ግን አይደለም ነው ማለት አይደለም። ስለዚህ ባጭሩ ከሴቶች ከወለዷቸው ካንተ የሚበልጥ የለም ማለት በዘመኑ እንዳልኳችሁ ክርስቶስን ይህን የተናገረው ስለ ዮሐንስ መጥምቅ ተጠይቆ ክብሩን ነው የገለጸላቸው። የቅዱሳን የሚገባውን ክብር ነው እንጂ የገለጸው መጀመሪያ ዮሐንስ መጥምቅ ከዛ ሌሎቹ ከዛ ኦርደር ማለት አይደለም ነው ማለት የፈለኩት። ይሄንን በደንብ ይገባቸዋል ብዬ አስባለሁ። በቅዱሳን መላእክትም ዘንድ ተጋድሏቸውን በፈጸሙ ቅዱሳንም ዘንድ መበላለጥ የሚባል የለም፣ አይበላለጡም። ይሄ በጣም ከባድ ነው። ነገራችን ላይ ጥያቄ ልጠይቃችሁ። ቅድም መግቢያ ላይ ያነሳሁት ነው። አሁን ከአቡነ ተክለ ሃይማኖትና ከአቡነ ገብረ መንፈስ ቅዱስ ማን ይበልጣል ቢባል አሁን ወርደል ታስቀምጡ ነው? ሁለቱም ፍጹም ተጋድሏቸውን የጨረሱ ሰዎች ናቸው። ሁለቱም የእግዚአብሔር መንግስት የወረሱ ሰዎች ናቸው። ማን ነው ይበልጣል ብለን ምን መሰከር ወይም ደግሞ ኦርደር እናስቀምጣለን ነው? አይቻልም። ከሚካኤልና ከገብርኤል ማን ይበልጣል? ሚካኤል ከዛስ ገብርኤል፣ እንደዚህ አይደረግም፣ አይሆንም። ምን ማለት ነው? አለቃ እንዲህ ምንላቸው እየነገዱ ለማለት ነው እንጂ ነገዱን ለማናገር ነው እንጂ እነዚህን ሐሳቦች የምናነሳው ሚካኤል የበላይ ከዛ አንዱ የበታች እንደዚህ የሚባል ነገር አይደለም ነው። ስለዚህ ቅዱሳን የሚባሉት መስፈርቱ ቅዱስ መሆን ነው። ቅዱስ ከሆኑ በኋላ አንዱ የበታች አንዱ እንደዚህ የሚባል ነገር የለም። ሩጫቸውን በጨረሱ ቅዱሳን መካከል መበላለጥ የሚባል ነገር የለም ነው። እስከ ዕለተ ምጽአት የሚነሱ ቅዱሳን ከአዳም ጀምሮ ከተነሱ ቅዱሳን ጋር እኩል ክብር ነው ያላቸው። እኩል አንድ እግዚአብሔርን ወርሰው አንድ መንግስተ ሰማያትን ወርሰው አንድ ሃይማኖትን ይዘው ይኖሩ ናቸው። የሚወርሱትም አንድ እግዚአብሔር መንግስት ነው። አይበላለጡም። ይህን ሐሳብ በደንብ መረዳት አለብን ማለት ነው። በጣም አለብን። ይህንን ካለማወቅ የተነሳ እገሊኮ እንዲህ ነው እንዲህ ብለ የሆነ ቅዱስን እንወዳለን፣ የሆነውን ደግሞ ያን ያክል የምናደርገው ከዚህ የተነሳ ነውና በቅዱሳን ዘንድ መበላለጥ የሚባል ነገር የለም። ቅዱስ ጊዮርጊስ ከቅዱስ አርሴማ አይበልጥም፣ ቅዱስ አርሴማም ከቅዱስ ጊዮርጊስ አታንስም፣ ለቅዱስ መርቆሬዎስም አያንሱም። ይሄ መበላለጥ የሚባል በቅዱሳን ሕይወት የለም ነው። ይሄንን በደንብ ልናስበት ያስፈልጋል። መስፈርቱ ቅዱሳን መሆን ነው፣ ተጋድሎ መጨረስ ነው። ተጋድሏቸውን ከጨረሱ በኋላ ቅዱስ ከሆኑ በኋላ እገሌ ይበልጣል እንደዚህ ተብሎ ኦርደር አይወጣም። ነውር ነው ሆነን ለመናገር ለዛ አይደረግም። ይሄ ተጋድሎን ባልጨረስን በእኛ በምድር ነው አንዱ ፍጹም አንዱ እንደዚህ የሚደረገው እንጂ ተጋድሎ ከጨረስን በኋላ ተጋድሏቸውን ከጨረሱ በኋላ ቅዱሳን
እገሌ ይበልጣል እገሌ ተብሎ ለቅዱሳን ኦርደር አይወጣም። ሐሳቡ ገብቷቸዋል ብዬ አስባለሁ። እና እግዚአብሔር ዮሐንስን ካንተ የሚበልጥ የለም አለው። ሶሎሞን ደግሞ ካንተም በፊት ካንተም በኋላ እንዳንተ ያለ የለም አለው። እና ምን ማለት እንደሆነ ራሱ ግልጽ ነው። የሶሎሞንንም ልመናውን ማድነቅ የነበረውን ጥበብ አስተዋይነቱን ማድነቅ ነው። ዮሐንስም ደግሞ የነበረውን ድንግልና ንጽህናውን ማድነቅ ነው። ይሄ እንጂ አንዱ ካንዱ ይበልጣል ይበላለጣል ማለት አይደለም። ሁሉም ቅዱሳን ናቸው። የሚወርሱት አንድ እግዚአብሔር መንግስት ነው። ለብሰው የሚኖሩ እያመሰገኑ የሚኖሩ አንድ እግዚአብሔርን ነው። መበላለጥ የሚባል አንዱ በታች የሚባል የለም በቅዱሳን ሕይወት። እንደው ይሄንን በደንብ ልንረዳ ያስፈልጋል ነው። እንደዚህ አይነት አመለካከት ካለን ብዙ ጥያቄ ሲነሳ ስለሰማው ነው ይሄን ሐሳብ ያነሳሁት። ወደፊትም እንዲመለሱ የምትፈልጓቸው ሐሳብ አስተያየት ካላችሁ መጠየቅ ማንሳት ትችላላችሁ። የሚደረገውን አድርጋችሁ ለሌሎችም አድርሱልኝ ማለት ነው። ሐሳብ አስተያየት እቀበላለሁ። ስለነበረን ጊዜ እግዚአብሔር ይመስገን። አብራርቻችሁላችሁ ይሆን ገብቷችሁ ይሆን አላውቅም፣ ግን ሐሳቡ ግልጽ የሆነላችሁ ስለመሰለኝ ነው በዚህ መልኩ የቋጨሁት። እንደገባችሁ ተስፋ አደርጋለሁ። እግዚአብሔር የሰማነውን በልቡናችን ያውልብን ያሳድርብን። ስለዚህ በቅዱሳን ሕይወት ገሌ ከገሌ ተክለ ሃይማኖት ከዛ ቀጣይና ክርስቶስ ተምራ ከዛ ቀጣይ እንደዚህ ቀጣይ ገሌ ቀጣይ እንደዚህ አይደረግም አይባልም። በመላእክትም ዘንድ መበላለጥ የለም፣ በቅዱሳንም ዘንድ መበላለጥ የለም ነው። መበላለጥ የለም። ምናልባት በዚህ ምድር ፍጹም ማዕከላዊ ወጣን የምንላቸው ነገሮች አሉ። ፍጹም የምንላቸው ተጋድሏቸውን የጨረሱ ናቸው። ማዕከላዊ የምንላቸው ደግሞ ወደ ብቃት ከፍ ያሉ ናቸው። ወጣን የምንላቸው ለቅድስና ገና እየተራመዱ ያላቸው። ሩጫቸውን የጨረሱ ቅዱሳን ግን ሁሉም ፍጹማን ናቸው። ወጣኔ ማዕከላዊ የሚባል ነገር የለም። ሁሉም የእግዚአብሔር መንግስት ይወርሳሉ የሚለው ነው። ይህንን በደንብ ልናስተውል ያስፈልጋል ለማለት ነው። በቅዱሳን ሕይወት መበላለጥ ከገሌ የለም። ይህኛው መጽሐፍ ቅዱስ የሚተረጎመው ያለውን አክብሮት ያለውን ንጽህና ያለውን ማንነት ለመግለጽ ለማክበር የተነገረ ቃል ነው እንጂ ወርድ ለማስቀመጥ አይደለም ለማለት ነው። ያስተማረን እግዚአብሔር ይመስገን። በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሰን።